ኢትዮጵያ በእስራኤል መንገድ ከእስራኤል ቀጥሎ ለሶማሌላንድ እውቅና ይሰጣሉ ተብለው ከሚጠበቁ 3 ሀገራት መካከል ኢትዮጵያ አንዷ መሆኗ በይፋ ሶማሌላንድ አሳውቃለች። ይህን ተከትሎም የአፍሪካ ቀንድ ከባድ የሚባል ቀውስ ይገባል ተብሎ ተሰግቷል። በቅርቡ የነጻነት ቀኗን ያከበረችው ሶማሌላንድ ከእናት ሀገሯ ሶማሊያ የተለየችበትን 35ኛ ዓመቷን ስታከብር ታዲያ ብዙዎችን ያስገረመ ዜና ከወደ ሶማሌላንድ ተሰምቷል። ኢትዮጵያ ለሶማሌላንድ እውቅና ለመስጠት እየተንቀሳቀሰች መሆኑን የተለያዩ ፍንጮች መታየታቸው የሶማሌላንድ ዲፕሎማቲክ ምንጮች በይፋ እየተናገሩ ናቸው። ኢትዮጵያ ከእስራኤል በመቀጠል ለሶማሌላንድ እውቅና ልትሰጥ እንደሆነ የሚገልጽ መረጃም በስፋት እየወጣ ይገኛል። አንድ የሶማሌላንድ ዲፕሎማቲክ ምንጭ እንደገለጹትም ኢትዮጵያ ለሶማሌላንድ የሀገርነት እውቅና ለመስጠት ጥሩ መንገድ ላይ ናት ሲሉ ተናግረዋል። እኚሁ ዲፕሎማት ጀምረውም በኢትዮጵያ በኩል አበረታች የሚባል ምልክቶች ታይቷል ካሉ በኋላ ከኢትዮጵያ ጋር ያለን አጋርነት እየጨመረ ስለመጣ የሀገርነት እውቅና ይሰጠናል ብለን እየጠበቅን ነው ሲሉ ተደምጠዋል። ኢትዮጵያ እስራኤልን በመከተል ለሶማሌላንድ የሀገርነት እውቅና እንደምትሰጥ ጨምረው ዲፕሎማት ተናግረዋል። በቅርቡ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በአሜሪካ ያደረጉት ጉብኝት ከዚሁ ከሶማሌላንዱ የሀገርነት እውቅና ጋር ተያይዟል የተባለው እስራኤል ለሶማሌላንድ የሀገርነት እውቅና በመስጠት የሶማሌላንድ ተስፋ በማለምለም የሀገርነት እውቅና የመስጠት እድሏንም አስፍታ ነበር። ለእስራኤል ስስብልት እንዳላቸው የሚነገረው ዶናልድ ትራምፕ ኢትዮጵያን ጨምሮ ሌሎች ሀገራት ለሶማሌላንድ የሀገርነት እውቅና እንዲሰጡ የማባበል ስራ እየሰሩ ነው የሚል ክስ እየቀረበባቸው ይገኛል። እስራኤል ለሶማሌላንድ የሀገርነት እውቅና ስትሰጥ አሜሪካ ነገሩን በይሁንታ ተቀብለዋለች። አሜሪካና እስራኤል የጋዛ ተፈናቃዮችን ወደ ሶማሌላንድ የማስፈር እቅድ እንዳላቸው በስፋት ሲነገር ሰነባብቷል። ይህ እቅድ እንዲሳካ ደግሞ ሶማሌላንድ አጥብቃ እንደምትሰራ አሳውቃለች። ሶማሌላንድ ከሶማሊያ ተለይታ ነጻነቷን ያወጀችበትን 35ኛ ዓመት የምስረታ በዓል ባሳለፍነው ሰኞ ግንቦት 10 2018 ዓ.ም ስታከብር በበዓሉ ማግስት በአፍሪካ ቀንድ ቀጠና ውስጥ የነበረው ትኩረት በዝምታ ወደ ኢትዮጵያ ዞሯል። ይህም አዲስ አበባ ከእስራኤል በመቀጠል ለሶማሌላንድ በይፋ እውቅና የምትሰጥ ሁለተኛው ሀገር ትሆን ትችላለች የሚለውን ፍንጭም በድጋሚ እንዲቀሰቀስ አድርጎታል። ሶማሌላንድ ስትራቴጂክ ቦታ እንደሆነች ብዙዎች ይመሰክራሉ። ራሷን ነጻ ሀገር ብላ የምትጠራው ሶማሌላንድ በሰሜን ምዕራብ አፍሪካ የምትገኝ ሲሆን በዓለም አቀፍ ደረጃ እንደ ሶማሊያ ግዛት የምትታወቅ ነገር ግን የራሷ መንግስት፣ ፖሊስ፣ ህገ መንግስትና የመገበያ ገንዘብ ያቋቋመች ራሷን የቻለች ራሷን በራሷ የምታስተዳድር ሀገር እንደሆነች ይታወቃል። የሶማሌላንድ ዋና ከተማ ሀርጌሳ የምትሆን ከኤደን ባህረ ሰላጤ ጋር ያላት ሰፊ የባህር ላይ ዳርቻም ስትራቴጂካዊ ጠቀሜታዋን ከፍ አድርጎታል። ለሶማሌላንድ የሀገርነት እውቅና እንዲሰጥ ከጀርባው ነው የሚዘውሩት ትራምፕ ናቸው። ይቺ በአሜሪካ ይሁንታ ወይም ግሪን ካርድ ተሰጥቷት ነጻ ሀገርነቷን በብዙ ሀገራት ይሁንታ ለማግኘት መንገድ ላይ የቆመች ሶማሌላንድ በቀድሞው የእንግሊዝ ቅኝ ግዛት ነበረች። በኋላ ላይ ነሐሴ 1991 አውሮፓውያን አቆጣጠር ከሶማሊያ መገንጠሏን በራሷ አውጃለች። ሶማሌላንድ ከጎረቤት ሀገራት ጋር የዲፕሎማሲ ግንኙነት ያላት ቢሆንም በዓለም አቀፍ ማህበረሰብ ዘንድ ግን እስካሁን ሙሉ የሉዓላዊነት እውቅና አላገኘችም። አሁን ግን አሜሪካና እስራኤል ተስፋዋን አለምልመዋል። በርካታ ሀገራትም የሀገርነት እውቅና ይሰጧታል ተብሎ ይጠበቃል። በ2016 ዓ.ም በኢትዮጵያና በሶማሌላንድ መካከል የተፈረመውን የመግባቢያ ስምምነት ተከትሎ ተፈጥሮ የነበረው መነቃቃት ከቀዘቀዘ በኋላም የተረሳ መስሎ የነበረ ይህ ጉዳይ አሁን በተጀመረው አዳዲስ ዲፕሎማሲያዊ እንቅስቃሴዎች በቀይ ባህር መተላለፊያ መስመር ላይ የተጠናከረ በመጣው የጂኦፖለቲካዊ ፍክክርና ኢትዮጵያም አስተማማኝ የባህር በር ለማግኘት በምታደርገው ቀጣይነት ያለው ጥረት ሳቢያም በድጋሚ አገርሽቷል ነው የተባለው። ከጥቂት ወራት በፊት ለመጀመሪያ ጊዜ ለሶማሌላንድ የሀገርነት እውቅና የሰጠውን የእስራኤል መንግስት ውሳኔ ተከትሎ በቀጣይ ተስፋ ከጣለባቸው ሀገራት መካከል ኢትዮጵያ፣ ታይዋንና የተባበሩት አረብ ኤሚሬትስ ናቸው ሲሉም የሶማሌላንድ ባለስልጣናት አስታውቀዋል። ኢትዮጵያ ለሶማሌላንድ የሀገርነት እውቅና ከሰጠች የአረብ ሀገራት ከፍተኛ የሆነ ተቃውሞ በኢትዮጵያ ላይ ያቀርባሉ ተብሎ ይጠበቃል። የአረብ ሀገራት የሶማሌላንድን የሀገርነት እውቅና መቀበል አይፈልጉም። ምክንያቱም ሀገራቱ የሶማሌላንድን የሀገርነት እውቅና መቀበል አይፈልጉም። ይህ የሆነበት ምክንያትም እስራኤል ለሶማሌላንድ የሀገርነት እውቅና በመስጠት የፍልስጤም ዜጎችን ወደ ሶማሌላንድ የማዛወር አሊያም እንዲፈልሱ የማድረግ ድብቅ ዓላማ አላት ተብሎ ስለሚታሰብ ነው። ሰሞኑን በሶማሌላንድ የሀገርነት እውቅናና ሶማሌላንድ በእስራኤል ኤምባሲ መክፈቷን ተከትሎም አረብ ሀገራት ተቃውሟቸውን አቅርበዋል። እስራኤልና ሶማሌላንድን በመቃወም የኦማን፣ የኳታር፣ ግብጽ፣ ሳውዲ አረቢያ፣ ዮርዳኖስ፣ ቱርክ፣ ፓኪስታን፣ ኢንዶኔዥያ፣ ጅቡቲ፣ ፌዴራላዊት ሶማሊያ፣ ፍልስጤም፣ ሱዳን፣ የመን፣ ሊባኖስ፣ ሞሪታኒያና አልጄሪያ የውጭ ጉዳይ ሚኒስትሮች የጋራ መግለጫን አውጥተዋል። ራሷን ሶማሌላንድ ብላ የምትጠራው ግዛትም በኢየሩሳሌም ከተማ ህገወጥ ኤምባሲ መክፈቷን አገራቱ በጽኑ ቃላት አውግዘዋል። ሚኒስትሮቹ በጋራ ባወጡት መግለጫቸው የሶማሌላንድ እርምጃ ተቀባይነት የሌለው መሆኑን ገልጸዋል። ድርጊቱ ዓለም አቀፍ ህግንና የተባበሩት መንግስታት ድርጅት የውሳኔ ሐሳቦችን በግልጽ የሚጥስ እንዲሁም የተያዘችውን ኢየሩሳሌምን ህጋዊና ታሪካዊ ሁኔታ በቀጥታ የሚጋፋ ነው ብለዋል።
በኢየሩሳሌም ላይ ሕገ ወጥ ሁኔታን ለመፍጠር የሚደረጉ ማንኛውም የአንድ ወገን እርምጃ ሙሉ በሙሉ ውድቅ ማድረጋቸውን ሚኒስትሮቹ አረጋግጠዋል። ዓለም አቀፍ ሕግና የተመድ ውሳኔዎች ለሚጥሱ አካላት አለያም ስምምነቶች እውቅና መስጠት እንደማይገባ አሳስበዋል። ምስራቅ ኢየሩሳሌም ከ1967 ጀምሮ የተያዘች የፍልስጤም ግዛት መሆኗን በድጋሚ በማረጋገጥ ሕጋዊና ታሪካዊ ሁኔታዋን ለመቀየር የሚደረጉ ማናቸው ሙከራዎች ከንቱ፣ ዋጋ ቢስና ምንም አይነት ሕጋዊ ውጤት የማያስከትሉ መሆናቸውን አስታውቀዋል። ሚኒስትሮቹ ለፌዴራላዊት ሪፐብሊክ ሶማሊያ አንድነት፣ ሉዓላዊነትና የግዛት አንድነት ያላቸው ሙሉ ድጋፍ አረጋግጠዋል። የሶማሊያን የግዛት አንድነት የሚነካ አለያም ሉዓላዊነቷን የሚሸረሽር ማንኛውም የአንድ ወገን እርምጃ ሙሉ በሙሉ እንደማይቀበሉት አበክረው ገልጸዋል። ሶማሌላንድ ደግሞ ሺቢንጫጫን የጆሮ አልሰጥም ከእስራኤል ጎን ነኝ እያለች ይገኛል። የሹመት ደብዳቤ ለእስራኤል። ሶማሌላንድ በየዓመቱ እንደ አውሮፓውያን አቆጣጠር ሜይ 18 ከሶማሊያ ነጻ ወጣው የምትልበትን ቀን በተጠናቀቀው ሳምንት በተለያዩ ወታደራዊ ትርኢቶች በሃርጌሳ ከተማ አክብራለች። እስራኤል እንደ አውሮፓውያን አቆጣጠር በ25 መገባደጃ ላይ ለሶማሌላንድ እውቅና የሰጠች ሲሆን ሰሞኑን የመጀመሪያ የሶማሌላንድ ባለሙሉ ስልጣን አምባሳደር ሆነው የተሾሙት ሙሐመድ ሀጊ ለእስራኤሉ ፕሬዝዳንት አይዛክ ሄርዞግ የሹመት ደብዳቤያቸውን አቅርበዋል። በዓመታዊ ክብረ በዓሉ ለታይዋን፣ ለኢትዮጵያ፣ ለተባበሩት አረብ ኤሚሬትስ ብለውም ለኬንያ ከልብ የመነጨ ምስጋና እናቀርባለን ያሉት የሶማሌላንድ ፕሬዝዳንታዊ ሚኒስትር ገዳሃር ሁሴን ናቸው። ኢትዮጵያ በሶማሊያ መንግስት ተገፍተው ወደ ድንበሯ የገቡ ሶማሌላንዳውያን ተቀብሎ ማስተናገድ ብለውም የጎረቤትነት ሚናዋን በመወጣቷ ትልቅ አክብሮት አለን ያሉት ሚኒስትሩም በቀጣይ ኢትዮጵያ ለሶማሌላንድ የአገርነት እውቅና ትሰጣለች የሚል ተስፋ እንዳላቸውም ተናግረዋል። የውጭ ጉዳይ ሚኒስትሩ አብዱራህማን ዳሂር አዳን እስራኤል ለሶማሌላንድ ከሰጠችው ታሪካዊ የተባለለትን የእውቅና እርምጃ ቀጥሎ ኢትዮጵያ፣ ታይዋንና የተባበሩት አረብ ኤሚሬትስ የምንጊዜም የቅርብ ወዳጆቻችን በመሆናቸው ትልቅ ምስጋና አለን ሲሉ ተደምጠዋል። ወደፊትም አብረው እንደሚቀጥሉና የእስራኤልን ውሳኔ በመከተል እርምጃን ያሳያሉ የሚል ተስፋ እንዳላቸውም ሲናገሩ ተደምጠዋል። እነዚህ ሀገራት የምንጊዜም የልብ ወዳጆቻችን ናቸው፣ ለሶማሌላንዳውያን ከወዳጅነት የሚጠበቀው ምላሽ ይሰጣሉ ተብሎ ይጠበቃል በማለትም ተናግረዋል። ከድል በዓሉ ጋር በተገናኘ የአገሪቱ ፕሬዝዳንትና ሚኒስትሮች እንዲሁም የታይዋን፣ የተባበሩት አረብ ኤሚሬትስ፣ የኢትዮጵያና የኬንያ ዲፕሎማቲክ ማህበረሰብ ተወካዮች በተገኙበት ምስረታው ይፋ የተደረገው የሶማሌላንድ የነጻነትና የእውቅና ተቋም በመጪዎቹ ዓመታት አገሪቱ ስትመኝ የቆየችውን የአገርነት እውቅና ያሳካል ተብሎ እንደሚጠበቅ የአገሪቱ ፕሬዝዳንት አብዱራህማን መሐመድ ገልጸዋል። የሶማሌላንድ የነጻነት እውቅና ተቋም የተሰኘው እንዲመሩ የተዋቀሩ 3 የውጭ ሀገር ዜጎች ሲሆኑ ተቋሙን በሰብሳቢነት የሚመሩትም የእንግሊዝ የኮንዘርቫቲቭ ፓርቲ አባል፣ የእንግሊዝ ፓርላማ እንዲሁም ከዚህ ቀደም በመከላከያ ሴክሬታሪያትና በትምህርት ሚኒስትርነት ያገለገሉት ጋቪን ዊሊያምስ ናቸው። በተጨማሪም የተቋሙ ዳይሬክተር የህግ ባለሙያ ጠበቃና ዲፕሎማት የሆኑት እንግሊዛዊ ጆንሰን ማኪው ናቸው። የዚህ ተቋም የህግ አማካሪ የሆኑት አሜሪካ የህግ ባለሙያ ዲፕሎማትና በቅድሚያ የአሜሪካ ፕሬዝዳንት ባራክ ኦባማ የስልጣን ዘመን የደቡብ ምስራቅ ኤሲያ ሀገሮች የአሜሪካ ቋሚ አምባሳደር ናቸው። የሶማሌላንዱ ፕሬዝዳንት ዶክተር አብዱራህማን መሐመድ በንግግራቸው ላይም የተመሰረተው ተቋም ዋጋ ለከፈሉ ሶማሌላንዳውያን ትልቅ ተስፋ አለው ሲሉ ተደምጠዋል። ፕሬዝዳንቱ የመጨረሻ ውጤት ያመጣል ብለን ተስፋ እናደርጋለን ሲሉም ተደምጠዋል። በሶማሊያ መንግስት ለታሰሩ፣ ለተፈናቀሉና ለተገደሉ፣ ስቃይ ለደረሰባቸውና ለተዘረፉ ሁሉ ሳይቀር በህግ እንጠይቃለን ያሉት ፕሬዝዳንቱም የደረሰብንን ግፍ አንረሳውም፣ ጊዜ የማልፍበት ቁስል ነው ሲሉ ተደምጠዋል። የእንግሊዝ ፓርላማ አባል ባደረጉት ንግግር የመከላከያ ሴክሬታሪ በነበርኩበት ወቅት ለመጀመሪያ ጊዜ ወደ ሶማሊያ ስብር በአየር ላይ የተመለከቱት ከተማ በጦርነት የሚታመስ ከአውሮፕላን ማረፊያው የፕሬዝዳንቱ መኖሪያ ወደ ሆነው ወደ ቪላ ሶማሊያ ሰፈር ፕሬዝዳንቱን ለማግኘት ሲሄድ የተመለከቱት የተከፋፈለች በጦርነት የምትታመስ ሀገር ነበረች። የሀገር ፕሬዝዳንት መሆን ቀርቶ የሀገሪቱ ዋና ከተማ እንኳን መምራት የማይችል ፕሬዝዳንት በሽር ቢዝነስ ላይ በመቆየት ስልጣን ለማራዘም የሚፈልግ እንጂ ህዝቡን ሊያገለግል የሚፈልግ መንግስታዊ ስርዓት አልነበረም በማለት በወቅቱ የነበረው ሁኔታ ተናግረዋል። ወደ ሶማሌላንድ ስመጣ የነበረኝ ትውስታ ግን የህዝቡን ጥቅም አጀንዳ ያደረገ ዲሞክራሲያዊ የሆነ ምርጫ የሚያካሄድ፣ በምርጫ የሚያምን፣ በትምህርት የሚያምን ስርዓት እንዳለ ተረድቻለሁ ሲሉ ተደምጠዋል። ሶማሌላንድ የአገርነት እውቅና ትፈልጋለች፣ ዓለም ይችን አገር ሊያያት ይገባል ያሉት የቀድሞ ሚኒስትር ሁሉንም አማራጮች በመጠቀም ይህን እናሳካዋለን ሲሉ ተደምጠዋል። ሶማሌላንድም ኢትዮጵያን በእስራኤል መንገድ እየጠበቀች ነው። ኢትዮጵያ በአሁኑ ወቅት በአጭር ጊዜ ውስጥ እውቅና ለመስጠት እየተዘጋጀች መሆኑን የሚያሳይ ምንም አይነት ይፋዊ ፍንጭ ባይኖርም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በቅርቡ ወደ ዋሽንግተን አምርተው ያደረጓቸው ውይይቶች ኢትዮጵያ በቀጠናዊ ተቃውሞ ምክንያት ትታው የነበረውን ስትራቴጂካዊ አማራጭ በድጋሚ እየገመገመች ሊሆን ይችላል የሚል ግምት መልሶ ቀስቅሶታል ሲል አዲስ ስታንዳርድ ምንጮቹን ዋቢ አድርጎ ዘግቧል። ስለ ቀጠናዊ ውይይቶች ጥልቅ መረጃ ያላቸው የአፍሪካ ቀንድ ዲፕሎማት ለአዲስ ስታንዳርድ በሰጡት ቃል ኢትዮጵያ የሶማሌላንድን ጉዳይ ለጊዜ ያዘገየችው በወቅቱ የነበረው ዲፕሎማሲያዊ ኪሳራ በጣም ከፍተኛ በመሆኑ ነው። ነገር ግን መሰረታዊ ጥያቄ ይኸው የኢትዮጵያ አስተማማኝና የራሷ የሆነ የባህር በር ፍለጋ ጉዳይ አሁንም እልባት ሳያገኝ እንደቀጠለ ነው ሲሉ ተደምጠዋል። እልባት ያላገኘው የባህር በር ጥያቄ አሁን ላይ ከምንጊዜውም በላይ የኢትዮጵያ የውጭ ጉዳይ ፖሊሲ ዋነኛ አጀንዳ እየሆነ መጥቷል ሲሉም ተደምጠዋል።
ጠቅላይ ሚኒስትር አብይም የባህር በር ከ120 ሚሊዮን በላይ ህዝብ ላላት ሀገር የህልውና ጉዳይ ብሔራዊ ጥቅም እንደሆነ በተደጋጋሚ ገልጸዋል። ሀገሪቱም በአሁኑ ወቅት ለንግድ ወደብ አገልግሎት በከፍተኛ ሁኔታ በጅቡቲ ላይ ጥገኛ ስትሆን አዲስ አበባ ያሉ በርካታ ፖሊሲ አውጪዎችን ጥገኝነት ለስትራቴጂካዊ ተጋላጭነት የሚዳርግና በኢኮኖሚ ረገድ ከፍተኛ ዋጋ የሚያስከፍል እንደሆነ ይገልጻሉ። ይህን ሁኔታ ታሳቢ በማድረግ ሶማሌላንድ በተለይም የበርበራ ወደብ ለኢትዮጵያ የፖሊሲ አውጪዎች አሁንም ትልቅ አማራጭና ተመራጭ ስፍራ ሆና ቀጥላለች። ስማቸው እንዳይጠቀስ የፈለጉ አንድ የቀጠናው ደህንነት ተንታኝ እንዳመላከቱትም ከስትራቴጂካዊ እይታ አንጻር ብቻ ሲታይ ሶማሌላንድ በአሁኑ ወቅት ሌላ ማንኛውም ሀገር ሊያቀርብ የማይችለውን ወሳኝ ዕድል ለኢትዮጵያ እንደምትሰጥ ገልጸዋል። ይህ ዕድልም በሶማሊያ መንግስት ቀጥተኛ ቁጥጥር ስር ያልሆነ በአንጻራዊ ሁኔታ የተረጋጋ መልክዓ ምድራዊ አቀማመጡም ቅርብ የሆነ የደን ባህረ ሰላጤ መዳረሻ ማግኘት መሆኑን ተንታኞች አብራርተዋል። እንደ ተንታኙ ገለጻ በቅርቡ የጌዲዮን ጢሞቴዎስና ከፍተኛ የኢትዮጵያ ባለስልጣናት ልዑክ በዋሽንግተን ያደረጉት ጉብኝት የልዑክ ቡድኑ ከተወያየባቸው የፖለቲካ ጉዳዮች አንጻር ጉዳዩ በድጋሚ ከፍተኛ ትኩረት እንዲስብ አድርጎታል። አንድ የሶማሌላንድ ዲፕሎማሲያዊ ምንጭ የተደረጉ ስብሰባዎች አበረታች ምልክቶች ሲሉ ገልጸዋቸዋል። ምንጩ አክለውም የሶማሌላንድ መረጋጋት ለቀይ ባህር ደህንነት ያለው ጠቀሜታ በዓለም አቀፍ ደረጃ ከጊዜ ወደ ጊዜ እየታመነበት መምጣቱንና ለኢትዮጵያም ይሆን ከሶማሌላንድ ጋር ያለውን አጋርነት ከመቀነስ ይልቅ እየጨመረ መሄዱን አስገንዝበዋል። በተጨማሪም ሶማሌላንድ ካላት ቀጠናዊ ተጽዕኖና ከሀርጌሳ ጋር ካለው ታሪካዊ ትስስር አንጻር ከእስራኤል በመቀጠል ኢትዮጵያ ከፍተኛ ዋጋ ያለውና እውቅና ልትሰጥ የምችል ቀዳሚ ሀገር አድርጋ እንደምትመለከተው ዲፕሎማሲያዊ ምንጩ ገልጸዋል። በአዲስ አበባ የሚገኝ አንድ አፍሪካዊ ዲፕሎማት ጉዳዩን ሲያስረዱም ኢትዮጵያ ከፍተኛ አህጉራዊ መዘዞችን ሳታስከትል በጉዳዩ ላይ ልትራመድ የምትችልበት ወሰን እንዳለ ጠቁመዋል። እውቅና መስጠት ሶማሊያን ብቻ ሳይሆን የአፍሪካ ሕብረትን መሰረታዊ መሪ የሚፈታተን መሆኑን ገልጸዋል። ኢትዮጵያ የእስራኤልን መንገድ ትከተል ይሆን? ቀጠናው ሲተራመስ ሲሆን ወደፊት የምናይ ይሆናል። ሰላም ለሀገራችን፣ ሰላም ለመላው ምስራቅ አፍሪካ ይሁን። አበቃን። ሰናይ ጊዜን ተመኘን።